እሱ ስለሆነ ስለሆነ የጀመረው እየመጣ እንዴት ፈልግ ምንድን ነው የሰማሁት? ብሌና እንዲህ ላስረዳሽ፣ ሁሉም ነገር እንደሰማሽ አይደለም እናቴ። እውነት ነው በኃይሉን ያሳገተሽ አይደል? ማንም ብለህ ነው የምታስበው? እባክህ አምላኬ፣ እባክህ ልጄን ጠብቅልኝ። ከእሷ ውጪ ማንም የለኝም። በኃይሉ እንግዲህ ብሌንን ለማጥፋት ቆርጦ ተነስቷል ማለት ነው። ይህንንም ደግሞ ያሰበበትና ያቀደበት ምክንያት እህቱ ስለ ልጇ ምንም ነገር እንዳታውቅ ቃል ናት የኔ ልጅ ብላ አምና እንድትቀበል ለማድረግ ያሰበው ነገር ነው ማለት ነው። ታዲያ እንግዲህ ብሌንን ካፈናት በኋላ ምን ተፈጠረ የሚለውን የምነግራችሁ ይሆናል ማለት ነው። በጣም የሚገርመው ነገር ግን የቃል ነገር ነው። ቃል እንግዲህ የዛ ቤት ልጅ እንዳልሆነች ማለትም የሰላም ልጇ እንዳልሆነች ውስጧ ያውቃል። ነገር ግን ብሌን ለሰላም ልትናገር ስትል የተንቀጠቀጠችውን መንቀጥቀጥ ያን ያክል ፍርሃቷ፣ ስጋቷ ልክ ናት። ምክንያቱም የዛ ቤት ልጅ ስላልሆነች ማለት ነው። ታዲያ እንግዲህ ከዛ በኋላ ደግሞ ልክ በኃይሉ ጋር ቴክስት ጽፋለት በኃይሉ አደጋ አደረሰ ምናምን የሚባል ነገር እንዲዋሽለት አድርጎ እንግዲህ ዋሽቷል ማለት ነው። ማለትም እሱ ምንም አይነት አደጋ ያደረሰው ነገር የገጨው ምንም ያለውም የለውም። ነገር ግን መኪና ገጨ፣ ሰው ገጨ ማለት በመኪና ሰውን ገጨ አስብሎ እንግዲህ ሰላም ከዛ እንድትሄድ አድርጓል። ታዲያ እንግዲህ ከዛ በኋላ ግን ቃል ብሌንን እንዴት ስታረጋት እንደነበረ እንዴት ስትናገራት እንደነበረ የተመለከትነው ነገር ነው። ቀድማ ግን እሷ ስትፈራ ስትንቀጠቀጥ ነበረ። ከዛ በኋላ ታዲያ ምን ተገይቶ ነው በዛ ልክ ምንም እንዳላደረገ ሰው ሆና አስባችሁታል? ዋው በኃይሉ ትችላለህ ነው ምልህ እያለች ጭራሹንም ደግሞ በኃይሉን እያቆለጳጰሰች ማለት ነው። ልክ እሷ ያንን ስትል ታዲያ ብሌን እዚህ ጋር ኦኬ፣ ስለዚህ ይሄ ፌክ ነው ማለት ነው። ምንም ሳያደርግ ነው አሁን እኔ ለሰላም እንዳልነግራት ያደረጉት ነገር ነው ማለት ነው ብላ እንግዲህ ብሌንም ነቅታባቸዋለች ማለት ነው። በሁለቱ ማለትም በቃልና በአቶ በኃይሉ ያለውን ነገር ታዲያ እንግዲህ ሁላ ከተነቃ ደግሞ ጭራሽ አሁን ክፍተት ቦታ ካገኘች ብሌን ትነግራታለች። ከነገረቻት ደግሞ የሰላም ነገር ከኛ ይርቃል በሚል ፍርሃት ማለት ነው እንግዲህ አሁን ላይ አቶ በኃይሉ እንደዚህ ሊያጠፋት የፈለገው በዚህ ምክንያት ነው። ታዲያ እንግዲህ ማን ደረሰላት እንዴት ዳነች የሚለውንም ስናይ በጣም የሚገርመው ነገር እንግዲህ ሳሚም የምክሩ ማለትም የማጥፋቱ ምክር አብሮ መተባበሩ በጣም ነው የሚያሳዝነው። እንግዲህ አብሮ ተባብሮ ብሌንን ለማጥፋት ወደዚህ ክፍል መጥተው ነበረ። ታዲያ እንግዲህ ሰላምና ዳግም ደግሞ አገር ሰላም ብለው ዳግምም ክላሱ ሰላምም ደግሞ ክላሷ መኝታ ቤቷ ማለት ነው አገር ሰላም ብላ ተኝታ ባለችበት ሰዓት ነው እንግዲህ ይህንን ነገር ሊያደርጉ የፈለጉት። ታዲያ በዚህ ሰዓት ብሌን መኝታ ክላሷ ተኝታ ነበረ። እሷም ቃል ግን አስባ አቅዳ ሶስቱ አንድ ላይ ሆነው ማለት ነው አቶ በኃይሉ እንዲሁም ደግሞ ሳሚና ቃል ማለት ናቸው። ሶስቱ አቅደዋል። የሚያሳዝነው ነገር ግን ሰላም ደግሞ ልጇ እንደዛ ስትሰቃይ ይችላ መተኛት አልቻለችም። ምክንያቱም እናት ነቻ። ባታቃትም ብሌን ልጇ እንደሆነች ምን ባትልም የእናት ነገር እንግዲህ እዚህ ጋር እንደተመለከትነው የብሌን አይደለም ይቀርና እናቷ አሳዳጊዋ እንኳን ልጄን ጠብቅልኝ እባክህ ፈጣሪ እያለች እየጸለየች ነው በዛ ሰዓት ማለት ነው። ለምን አንዳንዴ ልጆች የሆኑ ነገር ሲሆኑ እናቶች የሚሰማን ስሜት አለ ከዛ አንጻር ማለት ነው። ታዲያ ሰላምም እንግዲህ የሆነ ነገር ተሰምቷት ብንን ስትል እዛ ጋር ልጇ እየጮኸች ማለት ነው። እና በቅጽበት ሰላም እየሮጠች ትሄዳለች ማለት ነው ወደ ብሌን ክፍል እና በዚህ የተነሳ እንግዲህ እጅ ከፍንጅ ተይዘዋል ማለት ነው እነዚህ ሶስቱ ወንጀለኞች። ታዲያ ልክ ስታያቸው እነሱ ከማስመሰል ወደ ኋላ አላሉም። በጣም የሚገርመው ነገር ደግሞ ያስመሰሉበት ነገር በጣም ነው የሚገርመው ነገር ግን ይሄንን ያደረገ ፈጣሪ ነው። ምክንያቱም እዚህ ጋር የብሌን አሳዳጊ ጸሎት እያደረገች ነበረ ለልጇ ፈጣሪ ወይ አንተ ጠብቅልኝ ልጄን እያለች። ስለዚህ የእሷም ነገር ተደምሮበት ማለት ነው ብሌን በሰላም ወጥታለች ማለት ነው። ምንም ማድረግ አልቻሉም። እንደ አቶ በኃይሉ እሳቤ ግን እጨርሳታለሁ ብሎ ነበረ የሄደው።
እና ያንን ማድረግ አልቻለም። ሳሚ ደግሞ ከዳግም ጋር በጣም ተጣልቷል። በጣም ትልቅ ጸብ ነው የተጣሉት። ምክንያቱም ሳሚ ፍላጎቱና እቅዱ ወይዘሮ ገነትን እንዳሰረዘው አስቀምጦ የፈለገውን ነገር ደግሞ ብሌን እንድታደርግ በእሷ እያስገደዳት እንድታደርግ ነበረ የሳሚና የአቶ ባህሉ እቅድ። በእርግጥ አቶ ባህሉ እንኳ በፊትም ቢሆን የብሌንን አሳዳጊ አግቻታለሁ ሲል ማለት ነው ባለፈው ሳሚ ለአቶ ባህሉ ደግሞ ለምን አገትካት ለምን አልጨረስካትም ሲለው ነበረ። እሱም እንግዲህ አይ አሁን ላይ እሷ ማለፏ ለእኛ የሚጠቅመን ነገር የለም፣ የሚጠቅመን ግን አግተናት ከዛ ብሌንን የፈለግነውን ነገር እንድታረግ ያለው አንድም ደግሞ ለፍሌሹ ነው ማለት ነው። አይገርማችሁም? ፍሌሹንም አምጭ ብሎ ሊያስገድዳት ነበረ በዚሁ አጋጣሚ። ምክንያቱም አቶ ባህሉ አሁንም ቢሆን ፍሌሹን ያስቀመጠው እዛው ኪስ ውስጥ ስለሆነ እዛ ኪስ ላይ አንስተሽ አምጪልኝ ብሎ ብሌንን ሊያስገድዳት አስቦ ነበረ። ማን? ሳሚ ማለት ነው። ነገር ግን ከዛም አልደረሰም። ብሌን ሁሉንም ነገር ስለምታውቅ ማለትም አቶ ባህሉ በእህቱ ላይ እየሰራ ያለውን ግፍ ስለምታውቅ ወደ ቢሮ በመሄድ እንግዲህ ጠረጴዛ መትታ ነው። አንተ ማን ስለሆንክ ነው? አንተ ምን ስለሆንክ ነው እናቴን ያገትካት? አሁን ይኸውልህ የምነግርህን ስማኝ፣ ከእኔም ከቤተሰቦቼ ምራቅ፣ ስነ ስርዓት ይኑርህ፣ ያለዚያ ግን ብላ አስጠንቅቀዋለች። እሱም ቆይ ምን እንዳታረጊ ነው ብለሽ ብትጮሂ ነው ግፋቢል፣ ሌላ ምን የምታመጪው ነገር የለም ብሎ በንቀት አይነት ሲመለከታት ነው። እሺ አሁኑኑ ሂጄ ለሰላም ሁሉን ነገር እነግርልሃለሁ። ደግሞ ሰው ነኝ ብለህ ታወራለህ እንዴ? ማፈሪያ! እውነት በጣም ነው ያስደሰተችኝና አይደለም ሳሚ፣ ሁላችን ሳሚ ብቻ ሳይሆን ሳሚ አስቡት ባይደሰት ነበር የሚገርመው። ምክንያቱም አቶ ባህሉ የሳሚን ዶክሜንት ይዞ እንግዲህ ሳሚን በዚህ ልክ እያንቀጠቀጠው ይገኛል። አሁን ሳሚ ባህሉ ካዘዘው ነገር ውጪ ወዲያ ወዲህ ማለት አይችልም። ሳሚ ማድረግ የሚችለው ባህሉ የሚለው ነገር ብቻ ነው። ያለዚያ ግን ባህሉ ፍሌሽ ይዟል። እናም እንግዲህ እዛ ፍሌሽ ውስጥ ደግሞ የባህሉና የሳሚ ጉድ ነው ያለው። ስለዚህ መቼስ የራሱን ፋይል አሳልፎ አይሰጥም። ግን ሳሚን እያስፈራራው ያለው ይሄንን እኮ አንዱን እንኳን ሰው እንደዚህ አድርጋ አስወግዳል ብዬ ለፖሊስ ብሰጥ አንተ መቀመቅ ውስጥ ነው የምትገባው እያለ ነው እንግዲህ እያስፈራራው ያለው ማለት ነው። ስለዚህ አሁን ላይ ያንን ስትናገር ብሌን እዚህ ጋር ደግሞ ሳሚ የተደሰተው በምንድን ነው? እሱ ተገዶ እንደሚሰራ ብሌንም ሆነች ዳግምም ሆነ አያውቁም። ሳሚ ግን ተገዶ ነው፣ ሳይወድ በግዱ ነው። እና አሁን ላይ እንግዲህ ሳሚ ምን እያደረገ ነው ስንል ቃልንም ደግሞ ምን ይላታንኝ ፍሌሹን አምጭልኝ ይላታል። ለምን? ከባህሉ ጋር ያለኝን ነገር ላቆም ስለሆነ ይላል ማለት ነው። ታዲያ እንግዲህ ቃል ፍሌሹን ትወስድለታለች ወይስ አትወስድለትም የሚለውን ደግሞ ስንመለከት አሁን ላይ እሷ አትወስድለትም። ምክንያቱም እሷ አሁን ላይ ከአቶ ባህሉ ጋር ነው ስራውን መቀጠል የምትፈልገው። እንኳን አይደለም ይቅርና ልትወስድለት፣ ባለፈው ራሱ እኮ ያ አምነዋለሁ የምትለው ሳሚ ነዋ ብላ ስለ ሳሚ ያልሆነ ነገር ነው ለአቶ ባህሉ ያስተላለፈችው። ለምን? ሁለቱ እንዲጣሉ ማለት ነው። ቃል ይሄንን ያደረገችው እኔ በጣም ያሳፈረችኝ ቃል በጣም ያፈርኩባት። አስቡት እንግዲህ ብሌን እናቷ አሳዳጊዋ ተፈታች። ደግሞ የሚገርመው ነገር አቶ ባህሉ እዚህ ጋር እዚህ ቤት ከሰላም ቤት አሁኑኑ መውጣት አለብሽ፣ መኪና ውጭ ላይ ያለ በዛ አድርገሽ ነይ ብሏት፣ እሷም ደግሞ እሺ ብላ እትዬንም ድጋሚ ሰው ቤት መስራት ስለማልፈልግ ነው ብላ ምናምን በይ እንዳላት እሱ እንዳላት ማለት ነው። ያን ሁሉ ነገር ብላ እንግዲህ ከዛ ቤት ስትወጥ ወጥታ ነበረ ወረዲ እና እንግዲህ ከዛ ቤት ወጥታ ግን ያው በራፉ ላይ ያገኘችው ነገር ትልቅ ሰርፕራይዝ ነው። እሱም እንግዲህ ዳግም ነው። ዳግም አሳዳጊ እናቷን ብሌንን ይዞላት ከች አለ ማለት ነው። በዛ በጣም ነው የገረማት። ግን ቆይ እንዴት ማለት አለች። ለምን እንዴት ነው ይዞሽ የመጣው? ምን ይሰራል እዚህ ዳጊ አለች ማለት ነው። እንግዲህ ዳጊ እንደሚታወቀው ከነኮ መጀመሪያውንም እኮ ያገታትኝ ማለት ነው ወይዘሮ ገነትን ራሱ ዳግም ነው። ነገር ግን ወዶ ሳይሆን በግዱ ነው። ያለዛ ይጨርሳታል በኃይሉ መጥቶ። ስለዚህ በኃይሉ መጥቶ ከሚጨርሳት አንተ አገታት ብሎ ነው እንግዲህ ዋሽቶታል። በእርግጥ እዚህ ጋር
በኃይሉ ሲጀመር መጥቶ እሱ አይጨርሳትም ያለው ምንድነው ሄደና አስወግዳት ነው። ያው ትረዱኛላችሁ ማስወገድና መጨረስ የሚባለው ነገር ያው ሰውን ከዚህ ዓለም መለየት በሚባል ነው። ዳይሬክትሊ ያንን ወርዱን መጠቀም ስለማይቻል ነው ማለት ነው። ዩቲዩብ ላይ ሰላምዬ እንግዲህ ሀገር ሰላም ብላ የተቀመጠች ሴትዮ ልጇን ግን በዚህ ልክ በኃይሉ በተለይ እያወቀ እኔ በኃይሉ ነገር ይገርመኛል። በዚህ ልክ ክፋት እያወቀ ነው የሚያንገላታት። ሳያውቅ እኮ ሰራተኛ መስላው ምናምን እኮ ሰው ቢያንገላታ እሺ፣ እያወቀ የእህቱ ልጅ ብሌን እንደሆነች እያወቀ ብሌንና ሰላም እንዲገናኙ አይፈልግም። ምክንያቱም ሁለቱ ከተገናኙ እሱ ኢንካም የለውም። እሱ የሚፈልገው ደግሞ ኢንካም ነው። ገብቷችኋል? ጊፍት በቃ ማለት ነው። ስጦታውን ይሄንን ስጦታ ስላችሁ ትንሽ ነገር ምናምን አይደለም፣ ገንዘቧን ንብረቷን መውረስ ነው የሚፈልገው። ስለዚህ ልጇ ብሌን ከመጣች ወራሿ ብሌን ነች ማለት ነው። እኔ የምለው እንደው ገና እኮ ገና ናት ሰላም፣ ገና ብዙ የሚጠብቃት ናት። በእሱ ቤት ግን በቃ ሊቀማ ማለት ነው ያላትን ንብረት። በዚህ ልክ የክፋት ጥግ በኃይሉ እንግዲህ ብሌን ታዲያ ልትናገር ነበረ። ሰላምም ደግሞ ብሌን ስትደውልላት እሺ ብላ መጥታ ለማዳመጥ ዝግጁ ሆና ነው። እንግዲህ በዛ ሰዓት ሰላም ብሌንን በይ ንገሪኝ፣ ብሌንዬ ምንድነው የምትነግሪኝ? በይ ንገሪኝ እያለቻት እያለ ቃል ትርበተበት ትንቀጠቀጥ ነበረ። እናም እንግዲህ ያው እሷም አልተናገረችም። ምክንያቱም በአቶ በኃይሉ ሴራ ማለት ነው። በኃይሉ በጣም ነው የሚገርመው። ታዲያ ቃል ደግሞ እንግዲህ በኃይሉ ትችላለህ ምናምን ትላለች ማለት ነው። እና ቃል እዚህ ጋር የሰው ቤት እየኖረች ማለትም የብሌን ቤት እንደሆነ የብሌን የእናቷ ቤት እንደሆነ እያወቀች አንድ ቀን እንኳን ትህትና የላትም። እኔ እንደው ብሌን የሰላም ልጅ እንደሆነች ስታውቅ ቃልን ምን ታረጋታለች ብዬ ሳስብ ምንም አታረጋትም። ለምን? ብሌን በጣም የዋህ ልጅ ስለሆነች ማለት ነው። እና እንግዲህ በዛ ቦታ ግን ቃል ብትሆን ኑሮ ምን ልታደርግ እንደምትችል ስናስበው ዘይገርም ነው። በቃ ዘይገርም። እና ሰላምም እንግዲህ መቼ ነው የምትነቃው? ሰላም አሁን ላይ ብሌን ልትናገር የነበረውን ነገር እኮ ቃል ናት ጉሮሮዋ ላይ ቆመች። ማሚ ሻይ ላምጣ፣ ማሚ እንዲህ ላምጣ፣ ማሚ እንዲያ ላምጣ እያለች በጣም ሰው ጉሮሮ ላይ ቆመች ማለት ነው ቃል። በስተመጨረሻ ግን ብሌን ጎብዛለች። ንገሪኝ ስትላት አይትዬ ልነግርሽ የፈለኩትን ነገር ቃል እንድነግርሽ አትፈልግም ማለች። እንዴት ነው የምትፈልገው? በእርግጥ አትፈልግም እንዴ! እናቷ ያልሆነ ሴት ጋር እየኖረች እኮ እናቴ ናት ብላ እያስመሰለች ነው ያለችው። እና በጣም ይከብዳል። ይሄ ማለት ክህደት ነው በነገራችን ላይ። ስለዚህ ይሄ ደግሞ እንዲሰማባት በፍጹም ነው የማትፈልገው። ወይዘሮ ገነትም እንግዲህ ዳግም ልጇ መሆኑን አታውቅም። ነገር ግን ዳግምን ቆይ አንተ ማነህ ከማን ወገን ነህ እያለች ስታፋጥጠው ነበረ ማለት ነው። እሱም እንግዲህ እኔ ምንም ነገር የማውቀው ነገር የለኝም፣ ግን በቃ አንቺ የሆነ ነገር ከምትሆኚ የሆነ ነገር ከሆንሽ ደግሞ ብሌኔ ታዝናለች፣ ትከፋለች። እሷ እንዳታዝን እንዳትከፋ እሷን የማረጋጋት አንቺን ወደዛ መሰወርሽ የሆነ መደበቅሽን ያንቺን ማገቴ መልካም ነው ለአንቺ፣ ያለዛ እየጨረስሽ ነበረ አቶ በኃይሉ ብሏታል ማለት ነው። ታዲያ እንግዲህ በዚህ ሁኔታ ላይ ነው ያለው ማለት ነው። ቀጣይ ግን ምን ሊፈጠር ይችላል የሚለውን ደግሞ በቀጣይ ይዤላችሁ በመጣ ይሆናል። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰቡን ቤተሰቦችዬ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እኔ ወዶች ወዳችኋለሁ። ሰላም ሁኑልኝ። ባይ ባይ።